አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳኝ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበር። እና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። በቦክስ በሏቸው አሉ ኦቦ ሽመልስ አብዲሳ። ጉቦ ለማንም እንዳትሰጡ። ጉቦ ስጡን ብለው ካስቸገሯችሁ ለአለቆቻቸው ተናገሩ። አለቆቻቸው መፍትሄ የማይሰጧቸው ከሆነ ለእኛ ንገሩን። እኛ መፍትሄ የማናመጣ ከሆነ በቦክስ በሏቸው አሉ። እስቲ እናዳምጠው። ጉቦ ሳንቲመ ቶኮ ኬኒና nama sirrakkisoo jiraate hoogganaa isaatti madha hoogganaa isaan dhaga'u taanaan nutti madha nu illee dhageenyu taanaan እንግዲህ ኦቦ ሽመልስ አብዲሳ እንደሚሉት በቦክስ የሚመለስ የድሮ ሌባ ያለ መስሏቸዋል። አሁን ላይ እኔ ትልቅ የማዝንበት መርማሪ አካላት በተለይ ንጹህ ልብ ይዘው ትንሽ ደሞዝ እየበሉ አንድን የወንጀል የሌብነት ምርመራ አጠናቀው ከግብ የሚያደርሱ በተለይ የፖሊስ አባላት ብዙዎቹ ያው እነሱም ከዚህ ውስጥ የጸዱ አይደሉም፣ ግን ሁሉም አይደሉም። በጣም ንጹህና ለሙያቸው ተገዢ መርማሪ አካላት አሉ። ለምሳሌ አንድ የሆነ ክሩ ለምርመራ ቢቋቋም ጥቆማ ይመጣል። ያን ጥቆማ እንዲመረምሩና ከግብ እንዲያደርሱ የሆነ ክሩ ይቋቋማል። ከዚህ ጀምሮ ችግር ይፈጠራል። ከዛ ውስጥ ከተቋቋሙ ክሩ ውስጥ መካከል አንዱ ባንዳ ሊሆን ይችላል። ምርመራው እንዳይደረግ የሚያሰናክል የተለያዩ ሰበቦችን የሚፈጥር ገንዘብ አገኝበታለሁ ብሎ የሚያስብ ከተመርማሪ አካላት ጋር እሽኮሎ ላይ የሚል አባል ታገኛለህ። ይህንን መከራ አልፈ መረጃ ማሰባሰቡ በራሱ ሌላ ጣጣ ነው። መረጃ አሰባስበ እነዛ መረጃ ደግሞ እንደገና መተንተን ሌላ እንትን ነው የሚፈልግ፣ ቻሌንጅ ይፈልጋል። በዛ ላይ ተመርማሪ አካላት በራሳቸው ከፍተኛ የጉቦ መጠን ይዘውልህ ይቀርባሉ።
ይቀርባሉ። አንተ ካለህ የኢኮኖሚ አቅም አንጻር ሊያደረድር የሚችል ወደዛ የሚችል ሊወስድ የሚችል አቅም ይዘውል ይመጣሉ። ከዛ ውስጥ ከክሩ አባላት መካከል የተሸነፉ ሰዎች ሊኖር ይችላሉ። ይሄንን አልፈህ ምርመራህን ጨርሰህ ለአቃቢ ሕግ ስታቀርበው አቃቢ ሕግም እንደዚህ አይነት አመል ሊኖርበት ይችላል። እነሱ ጋር ይመጣሉ ሌቦቹ፣ ይሄንን አትክሰሰው የሚሉ እንደገና አቃቢ ሕጎች በራሳቸው የመረዳት አቅም ላይኖራቸው ይችላል። እነዚህንም ማስረዳትና እንዴት ይመራል፣ እንዴት ነው ክስ መመስረት ያለብህ የሚለውን ከባድ ክርክር ነው እንትን የሚገጥምህ። እነሱ ቆራጥ መሆን አለባቸው ለመክሰስ ከማስረጃውና ከጭብጡ ጋር የተመሳሰለ የተጣጣመ ክስ መመስረት አለባቸው። ይህንን እንኳን መስርተህ ይህንን እንኳን አድርገህ ክስ ከመሰረትክ በኋላ ደግሞ ያው ሕግ እኮ ጆሮ እንጂ አይን የላትም። ዳኛው ማስረዳት ይጠበቅብሃል። አንተ የተረዳኸውን ነገር ዳኛው ማስረዳት ይጠበቅብሃል። አቃቢ እዚህ ጋር አቅም ላይኖረው ይችላል። ወይም ደግሞ ሌቦቹ እዛም ዳኛ ጋር ደርሰው ሊሆን ይችላል። ምንም አታመጣም። ለዚህ ነው ብዙ ጊዜ ትላልቅ ወንጀሎች ሰርቶ በቢሊዮን የሚቆጠር ወንጀል ሰርቶ ዳኛው በ100,000 ብር ዋስ ውጣ ይሏል። ለምሳሌ እኮ ከ100 ቢሊዮን ብር በላይ መንግስት ላይ ጉዳት አደረሱ ተብለው የተያዙ 22 አቋማሪ ድርጅቶች ተፈተዋል እኮ። ስለዚህ ኦቦ ሽመልስ አብዲሳ እንደሚሉት በቦክስ ተመቶ የሚመለስ ሌባ አሁን ላይ የለም። እኔ ዋናው ችግር የመንግስት ችግር ነው። ሌብነትን ለመከላከል የሚሄድበት መንገድና እርምጃዎቹ በጠቅላላ ደካማ ናቸው። እርስዎ እንዳሉት በቦክስ ተመቶ የሚመለስ ሌባ አይሮጥም። አሁን ላይ እኮ ሌባ እሳቸው ወይዘሮ ቤዛ ግርማ ይባላሉ። ቤዛ ግርማ በቀለ የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅት ዋና ስራ አስኪያጅ ናቸው። በቅርቡ መንግስት ታማኝ ግብር ከፋይ በሚለው የኢትዮጵያ ብሔራዊ ሎተሪ አገልግሎት ድርጅትን ወክለው ታማኝ ግብር ከፋይ ሆነው የተሸለሙ ናቸው። ብዙም ሳይርቅ ደግሞ ፍትህ ሚኒስቴር በሌብነት ጠርጥሬሻለሁና ነይ እስቲ ልመርምርሽ እያላት ነው ያለው እና በዚህ ምክንያት የእሷ የግል አካውንት እና የቤተሰቦቿ የወንድሞቿ የእህቶቿ በየትኛውም የኢትዮጵያ ባንኮች ላይ ያላቸው ሂሳብ እንዳይንቀሳቀስ አግዷል። ይሄ አንዴ ከዚህ ጋር የሌላኛው መንግስት ይሸልማል። ሌላኛው ደግሞ ስንት መንግስት ነው ግን ኢትዮጵያ ውስጥ ያለው? በዚህ ስንት ነው ያለው? ፍትህ ሚኒስቴር በሌብነት ጠርጥሬያታለሁ እያለ ገቢዎች ደግሞ ነይ ሊሸልምሽ፣ እርስ በርሱ የሚጋጭ ሲጀምር ብሔራዊ ሎተሪ አገልግሎት ድርጅት የሀገርን ብሔራዊ ጥቅም አደጋ ላይ የጣሉ በቅርብ እንኳን 100 ቢሊዮን የኢትዮጵያ ብር መንግስት ላይ ጉዳት አድርሰዋል ተብለው 24 አቋማሪ ድርጅቶች ባለቤቶቻቸውና ጋሻ ጃግሬዎቻቸው ተይዘው ነበረ። አሁን አቋማሪ ድርጅት ኢትዮጵያ ውስጥ የለም ዘግቻለሁ ብሎ ራሱ ብሔራዊ ሎተሪ ደግሞ ራሱ ያቋምር ነበረ ሰሞኑንና ይሄ የቀመሰ ስለሆነ ማቆም ትንሽ ይከብዳል። እነሱን አባረር ያለው ይላል። እዚህ ጋር ደግሞ ሌላ የራሱን ቁማር ያጫውታል። ወጣቶቻችንን አክሽፈዋል። የሀገርን ብሔራዊ ጥቅም አደጋ ላይ ጥለዋል። እንደዚህ አይነት ወጣቶች ደግሞ የራሳቸውን ጥቅም በማሯሯጥ ደንታም የላቸው፣ ስለ ቁማር ደንታም የላቸው። የውጭ ሀገራት ናቸው ባይዜ ናይጄሪያ፣ ቼክ ሪፐብሊክ እና የኬንያ ዜጎች ጭምር ናቸው እዚህ በመኒ ላውንደሪ ውስጥ በአቋማሪ ውስጥ በተለያዩ ወንጀሎች ውስጥ እየተሳተፉ ያሉት ብሔራዊ ሎተሪ ገንዘብ ማጠቢያ ጭምር እያደረጉት። ገንዘቡ የኢትዮጵያ ብር እዚህ በቁማር ይገኛል። ከውጭ ደግሞ የሚመጣውን ዶላር ደግሞ በህገ ወጥ መንገድ በማስፋፋት አንዱ ብሔራዊ ሎተሪ ይሄ ሚና ተወጥቷል። ይታወቅ ነበር። ጭምጭምታ ብቻ ሳይሆን ማስረጃዎች ነበሩ ከዚህ በፊት። ስለዚህ ዘግይቶም ቢሆን ወይዘሮ ቤዛ ግርማና ግብረ አበሮቻቸው
እስቲ ልመርምራችሁ ተብለዋልና መልካም ውጤት እንዲገጥማችሁ እመኛለሁ።